ጠፍቶ የነበረው ሮማንና ሩታን ያስጨነቃቸው የአሸናፊ መጥፋት እየፈለጉት ሮማንና ደመቀ መንገድ ላይ ያገኙት ጎዳና ላይ ወጥቶ ምን ሆነህ ነው እንዴት እንደዚህ ትሆናለህ ከስራ ተባረርኩኝ ብለህ ከተማ ነው ያለኸው ለምን እንደዚህ ታዝናለህ እኛንስ ለምን ታሰድበናለህ በማለትም ለአሸናፊ ነገረው ሩታ በአሸናፊ መጥፋት በጣም ተናደደ አደይ ከዴቭ ጋር በመቀራረቧ አሁንም ተስፋ ያልቆረጠችውና ምን ለማድረግ አስበሽ ነው ከእታለም ጋር እንደዚያ የምትሆነው በማለትም ለፍቅር ዴቭ ነገራት የኔ አሸንጉሊት ተመሳሳይ ሆኖብኝ ነው በማለትም ለዴቭ ነገረችው እኔና አንተ መቀጠል አለብን አደይ ከቤት ወጣለች ስትል ለዴቭ ነገረችው በጭራሽ እንዳታስቢው የኔና አንቺ ነገር የማይታሰብ ነው በማለትም አስጠነቀቃት ወይዘሮ እታለም ምንድነው ስትል ለዴቭ ነገረችው ሃይ ከፍቅር ጋር ነው ፍቅርን የማውራት ነገር ነበረኝ ሲልም ለወይዘሮ እታለም ነገራት እኔስ የማግዝ ነገር አለ እንዴ ስትል ወይዘሮ እታለም ጠየቀችው ተስፋ ያልቆረጠችው ፍቅር አደይንና ዴቭን ለማለየት ብትሞክርም አደይ ከዛ ቤት ብትወጣ ዴቭ ደግሞ አደይን መራቅን አልቻለም እንዲያውም ከአደይ ጋር እንዲቀራረብ እድሉን አመቻቸችላቸው አሸናፊ ወደዛ ቤት አልመለስም እኔ ተባረራለሁ ሩታይን ብቻ ሄጄ ማግኘት ፈልጋለሁ የኔ ቃል አክባሪ በማለትም ሩታ ሊያመሰግናትና ሊያያት ወደዛ ቤት ተመልሷል ሩታ በአደይ ጋር ስለተጠረጠረችው ይቅርታ እያለች እሱን እያስታወሰችና በባለፈው የተናገረችው አንተም እንደ አደይ ነህ ማለት ነው ብላ አሹን የተናገረችው ጊዜ ያስታወሰች ነበር ቲና ለምን ወደ ገጠር አደይን አንመለሳትም ስትል ለፍቅር ተንኮለኛዋ ነገረቻት ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል ሰራተኛዋ አደይ ክፍል 120 ተለቀቀ ጠፍቶ የነበረውና ለሮማን በጣም በፍለጋ ሳስታስብ የነበረችው ተገኝቶላታል መመለሷ የት ይቀራል ስትም ለቲና ነገረቻት ቲና የሆነ ፕሮሰስ እየጀመርኩኝ ነበር ናፍቀኝ ነበር ዴቭዬ ወደዚህ ቤት የመጣሁት አንተ ናፍቀኝ ነው ስትል ለዴቭ ነገረችው ሁለተኛ አይንሽን እንዳላይ ሲልም አስጠነቀቃት እንዴት እንደዚህ ታደርጋለህ ስትልም ለዴቭ መለሰችለት አሸናፊ ከሮማን ጋር ተቀምጦ ሮማንም ሩታ ጋር በመሄድና ሩታ በሱ መጥፋት እንደተጨነቀችም ነገረችው ማን ነው የነገረሽ እንደዚህ መሆኑን በማለትም ለሮማን ነገራት ሩታዬና ተሰተለም ለአሸናፊ መለሰችለት ወደዛ ቤት ሄጄ እሷን ማግኘት አለብኝ ሲላትም አሹ አለችው ልትነግር ያሰበችው ነገር ነበረ አልነገረችውም አቤት ሮማኔ ሲልም መለሰላት አደይ ወደ ለምለም ጋር መሄድ አስባለች ከለምለም ጋር ቁጭ ብላ እዛ ሄዳ ቁጭ ብለው ዴቭሳ እንዴት ነው አልመጣም ወይ አብሮሽ ለውጣ ወይ ከቤት አላለም ወይ ስትልም ተነግራታለች አይ እሱ እንኳን ሻንጣውን አመቻችቶ ነበር ግን እኔ አልፈለኩም ለጊዜው እሱ ዛ መሆኑ ጥሩ ነው ስትልም ለለምለም ነግራታለች አንቺ አስተዋይ ነሽ ደግ አደረግሽ እሱ እዛው ቢቀመጥ ይሻላል አሁን ቤዛ አንቺን አስወጥታ ምን ልትጠቀም ነው የቤት ሰራተኛ ነው የምትሆነው ስትል ለአደይ ነግራታለች ባቡሬም ወደ ውጪ ወጥቶ ነበር እናቴ አባረረችኝ በማለት ተመልሶ ወደዛ ቤት ሲገባ ባቡሬ የት ሄዶ ነው መልካምና ጥሩ ሰው ነው ያለች አደይ ያመሰገነችው ነበር ድንገት ከቻለ ምን ሆነህ ነው ስትል ሊሊ ጠየቀችው አሁን ስላንተ ያወራን ነበር እኮ ባቡሬ አለችው አደይ አንቺ አደይ እንዴት ነሽ ሲልም ለአደይ ሰላምታውን አቀረበላት ተመልሶ ሄደ ከመንጣትህ ወዴት ትሄድ ስትልም ሊሊ ነገረችው አክስትሽ ስራ አላሰራኮ አለችኝ ሲልም ለዛች ለሊሊ ነግሯታል ሁለቱም ጥፋታቸውን አውቀው ይቅርታ ካልጠየቁ ወደዚህ ቤት መመለስ አይቻልም አልችልም ስትልም ለሩታ መልሳላታለች ወይዘሮ እታለም
ቆይ አደይን በዚህ መልክ የምትጠረጥራት እሷ የእናንተ ሰራተኛ ስለሆነች ነው ወይ ሲልም ለወይዘሮ አለም ዴቭ አስጠንቅቋታል። ቲና ቀበጧ ውጪ ከወጣ እየተከታተለችው ነበር። ዴቭን ባቡሬን አገኘችው። ባቡሬ ቀደም ጀምረሽ እየተከታተለሽኝ ነው ታውቂኛለሽ ወይ ሲል አስጠነቀቃት። ዴቭና አደይ ተከታትረው ሁለቱ ቆመው እያወሩም እነሱ ጋር ሄዳ ዴቭዬ ስትልም ዴቭን ለማቀፍ ሞከረች። በጥፊ አጮላት። ባቡሬ እሰይ ያለ ከዴቭ ጋር መቀራረቡ ደስ ያላላት አደይም ያችን ልጅ አስጠነቀቀች። እኔ እወድሻለሁ አደይ እሷን ዝም በያት ሲልም ለሷ ነግሯታል። ቁጭ ብለው እያወሩ እኔ ዛሬ ካንቺ አንደበት አንድ ነገር ፈልጋለሁ እወድሃለሁ በይኝ ሲልም ለአደይ ይነግራታል። አደይ ግን ሷም አፍ አውጥታ እወድሃለሁ ማለት በምላሹ ከብዷታል። እንዴት ነው እንደዚህ የምትርበተበችው? በቃ አትፍሪ ሲልም ለአደይ ይነግራታል። አደይ ከዚህ ቤት ወጣ እኔ ከጎኗ አልሆንላት ወይ አደይ እወድሻለሁ እያለም አደይን አስቧታል። ሊሊም በባቡሬ ወደ ቤት ተመልሶ መጥቶ እንደገና በመውጣቱ በእናቱ እንዳባረረችው ይህንን ሁሉ አውቃለች። አደይን ልትሸኛት ከሷ ጋር ወደ ውጪ እንደወጡ ደመቀና አሸናፊ ደመቀና ንጉሱ እያወሩ ነበር። አደይን ከእንግዲህ በኋላ የኔ አይደለችም እኔ ደግሞ የቅምጥል ነኝ ባገኛትም ሰላም አልላትም በማለትም ለደመቀ ይነግሯል። ጎበዝ ጎበዝ እያለ እያደነቀ ነበር። አደይ መጣይ አደይን ሲያዩት በጣም ፍቅሩ አገረሸበት። አደይ በማለትም አደይን ጥርቅም አደረጋት። አረ ተላቀቁ አለ ደመቀ። አደይ አንድ ነገር እኔ እንድታውቂልኝ እፈልጋለሁ። አግብቼ ልወልድ እችላለሁ ግን ልቤ የሚያፈቅረው አንቺን ብቻ ነው ሲልም ለአደይ ይነግሯታል። ዴቭ ቆሞ ሲያወሩ አይቶ በጣም ከፋው። ምን እያደረግሽ ነው ከነሱ ጋር? ከነኛ ልጆች ጋር እንዳለሽ ብዬሻለሁኝ እኮ አደይ እነሱ ጥሩ ልጅ አይደሉም ሲልም አስጠነቀቃት። እኔ እወድሻለሁ ከማንም ሰው ጋር እንዳይሽና ማንም ሲነካሽ አልፈልግም አደይ ብሎ ለአደይ ይነግራታል። በቃ ይቅርታ አንተ እንዳሰብከው አይደለም ዴቭ ስትልም ለዴቭ ነገረችው። ምንም ማለት አይደለም አደይ እኔ ማንም እንዲነካሽ ስለማልፈልግ ነው ሲል ለአደይ ይነግራታል። ቅምጥልም በባቡሬ እናት ስለተባረረ የተፈጠረውን ነገር ለምን ጸበል አንወስዳትም ስትል ነገረችው። እኔ አንድ ልጇ እንደ ልጅ ሳልሆንላት እኔ አሁን ልጅ ነኝ ወይ ሲልም ለቅምጥል መልሶላታል። ቆይማ ንጉሱን አይተኸዋል ወይ ስትል ነገረችው። ከአደይ ጋር ቆሞ እያወሩ ነበር ሲልም ነግሯታል። አደይን እንደሚወዳትና እንደሚያፈቅራት ንጉሱ ስለሚያውቅ ነው እየነገራት። አሁን ሄጄ ጦርነት ከፍታለሁ እንዴት ነው ከሷ ጋር ቆሞ የሚያወራው ስትል ለባቡሬ መለሰችለት። ይች ልጅ አመረረች እንዴ እያለ ለሷም ተናገረ። እሷ ግን በንዴት ወደ ንጉሱ ጋር እየገዘገዘች ነው። እሱም አደይን እንደነገራት በቃ እኔ የማፈቅረው አንቺን ነው ባንቺ እኔ የኔ ባት ወይንም አውቃለሁኝ እኔ የሌላ ሆኜ አግብቼ ትዳር በመሰረተም በልቤ ያለሽው ግን እንድታውቂልኝ የማፈቅረው አንቺን ብቻ ነው ብሎ እሷን እያወራ ድንገት እሷ ከሄደች በኋላ እሷ ድረስ አለችበት። ንጉሱ በጣም ፈራ። ንጉሱ ሲያያት